ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ። ሰላማችሁ በያላችሁበት ይብዛልኝ። እንኳን ለሊቀ መላእክት ለቅዱስ ሚካኤል መታሰቢያው ቀን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በላይክ በኮሜንት የምታበረታቱኝ ውድ ቤተሰቦቼ በጣም ነው የማመሰግነው። በእውነት እግዚአብሔር ያክብርልኝ። እና ማለት ነው የሶሲ ፍቅረኛ ያው እሱም ደግሞ ተነስተዋል። እዛም ሄዳችሁ ሌላ ኮሜንት ነው የምትጽፉት፣ እዚህም ሌላ ኮሜንት ነው የምትጽፉት። አቤት በሁለት ቢላ ነው የምትበሉት እናንተ። የእውነት በጣም ነው የምትገርሙኝ። ያ ማለት አስተዳደጋችሁ ያሳያል ማለት ነው። እና እንዴት እንዳደጋችሁ ማለት ነው። ማለት ስርዓት የሚባል ነገር አለ የምር። ዛሬ የአንድ ሰው ብትጠቁሙበት ነገ በህይወታችሁ ምን እንደሚገጥማችሁ አታውቁም። ብታስታርቁ ምን አለበት? አሁን ጥሩ ጥሩ ኮሜንት ጽፋችሁ ብታስታርቋቸው ምን አለበት? አሁን ሀይሚ ማለት ነው ሀይሚ ባይዘዌ ይቅርታውን አለመቀበል ፈልግ አይደለም። ከገባችሁ እሱን ለማስተማር የፈለገችበትን ምክንያት አላት። እንደዚህ ፕራንክ እንደማይደረግ በክብሯ እንደማትደራደር የትኛውም ሴት ማለት ነው። የትኛውም ሴት በክብሯ መደራደር የለባትም። ይሄንን ለሱም ብቻ አይደለም ለኦዲየንስም ለሶሲም ነው እያስተማረቻቸው ያለው ማለት ነው። አብሶ ለሶሲ ማለት ነው ትምህርት እንዲሆናት ነው እንጂ ብሩኬን ይቅርታ ወይም ከሱ መራቅ ፈልግ አይደለም። አልፈለገችም፣ ደግሞ አትርቅም። እያስተማረቻቸው ነው፣ እየተበቀለችው ነው በነገራችን ላይ። እና እናንተ በቃ ከሱ አትቀጥይ፣ ይቅርብሽ፣ ተዩ፣ ወንድ ሞልቷል ምናምን ብላችሁ የምትጽፉ ደግሞ ያው ይታወቃል ብሩኬን የምታፈቅሩ ናችሁ ብዬ አስባለሁ። እርግጥ ነው አላችሁ፣ ሚሊየን ናችሁ። እና እሷ የእውነት አሁን እናንተ እንደዚህ ብላችኋት ማለት ነው ከብሩኬ ትርቃለች ብላችሁ ታስባላችሁ። የባስ እናንተ ነው የምትታዘባችሁ ማለት ነው። ማስታረቅ የሚባል ነገር አለና ኢቭን ራሱ ቃሉ ታረቁ ብላችሁ ብትጽፉ ምንም አይጎዳችሁ፣ ምንም ማለት ነው። እና ያው አንዳንዴ ሰይጣን ያው ሰላም አይወድም አይደለ? ሁሌም ከሳሽ ነው፣ ሁሌ ማለት ነው። ሰላም አይወድም፣ ጥል ነው የሚወደው፣ መበጣበጥ ነው የሚወደው። በቃ እነሱ አሁን በመሀላቸው የገባ ይሄ ነው። አሁን ብሩኬ እንደዚህ እንዲያደር የገፋፋው በቃ ከሱ እንደዚህ መጣላት። ሰሞኑ ሰላም ነበሩ አይደል? ቡታጅራ ላይ በቃ ፍቅር ሰላም ስለማይወድ ሴጣን ገብቶ በጠበጣቸው። ነገ ደግሞ ሰላም ይሆናሉ ማለት ነው። ሰላም ሆነው ታርቀው የጊዜው ርዝመት ቢሆንም ይታረቃሉ ማለት ነው። ሩታና ማብርሽም ታርቀዋል አይደል እንዴ? አሁንም መልሶ ያው ባያገርሽም ታርቀዋል ማለት ነው። እና እነሱ እንደነሱም ባይሆንም ይታረቃሉ። ፕራንክ ነው። ፕራንኩ አደራረጋቸው ነው። ስተቱ አደራረጋቸው ነው። እኔ ከካሜራ ጀርባ ምንም አላደረኩም፣ እመቤቴን 10 ጊዜ እመቤቴ እያለ ነው። እኛ ደግሞ በእመቤታችን ቀልድ አናቅም። አምነናል፣ እኛ ኦርቶዶክስ ማለት ነው አምነነዋል። እሱ አድርጎት ኢቨን አድርጎት ቢሆን እመቤቴ ቢል ራሱ እኛ እናምነዋለን። ለምን? በእመቤታችን ቀልድ ስለማናቅ ማለት ነው። ግን ደግሞ እሱ ለህይወቱ ምን እንደሚመጣበት እሱ ያውቃል። ምክንያቱም የእመቤታችን ስም በከንቱ በውሸት ስለማንጠራት ማለት ነው። እና እናንተም በቃ ሁሉን ነገር አለ አይደለ በቀና መንገድ ማሰብ። ሰው እኮ ዋሽቶ ራሱ ያስታርቃል አይደል እንዴ? ፕራንክ ነው፣ አደራረጋቸው ነው። እሷም ፕራንክል ተቀብላለች፣ ግን ደግሞ ለማስተማር የፈለገችበትን ምክንያት አላት ማለት ነው። ምክንያቱም በክብሯ እንደማትደራደር የትኛውም ሴት ይህንን አንደርስታንድ እንድታደርጉት ማለት ነው። እና የሶሲን ፍቅረኛ እናንተም ያዝ ልቀቅ አትበሉት። እሱም እንዲያበርድ ነገሮቹ እንዲበርድ አድርጉ እንጂ በእሳት ላይ እሳትን አትጫረው ማለት ነው። እውነት ፎቶ መዘቅዘቅ አሁን ምን ይሉታል? በማርያም አይደብርም? በጣም ነው የሚደብረው።
የሀይሚ ፕሮፋይል አድርጋችሁ የብሩኬ ፎቶ ትዘቀዝቃላችሁ። የብሩኬ ፕሮፋይል አድርጋችሁ የሀይሚ ፎቶ ትዘቀዝቃላችሁ። እንደው እኛ ጉደኞች እኮ ነን፣ የምር በጣም ጉደኞች። ሀይሜና ብሩኬ አቀነባብረው ሁለቱም ፕሮፋይል አድርገው ብሩኬን ይዘቀዝቃሉ። ወይኔ በላቸው እውነት። እኛ እኮ ኦዲየንስ ነን። ባየነው እንትን ነው ሪከመንድ የምናደርገው አይደል? ሶ እነሱ ደግሞ ትክክለኛውን ሪሊን የሚያውቁት እነሱ ናቸው አይደል? ሶ አስተያየት መስጠት መብት ነው። አስተያየት መስጠት መብታችሁ ነው። ግን ደግሞ አስተያየት ስትሰጡ የሆነ ልክ ያለው አስተያየት እንደ ራሳችሁ መሆን አለበት ብዬ አስባለሁ። ሁለቱም ተሳስተዋል። ሶሲም የራሷ ፍቅረኛ እያላት እንደዚህ አታደርግም ነበረ። ብሩኬም ሀይሚ ፍቅረኛውን እንደሆነች እያወቀ እንደዚህ አይነት ፎቶ አይነሳም ነበረ። እና ሁለቱም በጣም 100% ስህተት ውስጥ ናቸው፣ ተሳስተዋል። ሰው ደግሞ ፍጹም አይደለም፣ ይሳሳታል። እና በቀና መንገድ አስቧቸው፣ እንዲታረቁ አርጓቸው። የምር እንዲታረቁ አርጓቸው። ምንም እንትን አይደለም። እሷን ሂጂበት ብትሏት እናንተ ሰምታ አይደለም የምትሄድበት። ራሷን ችላ ኮንፊደንስ ያላት ልጅ ናት ልጅቷ። ግን እናንተ ነች የምትታዘባችሁ። የብዙ ሰው ሀሳብ ትሰማለች። የብዙ ሰው ሀሳቡ የተለያየ ነው፣ ትሰማለች። ግን ደግሞ የሚጠቅማትን ትወስዳለች፣ የማይጠቅማትን አትወስድም። እና ደግሞ እኛ የምናወራውን የውስጣችን ነው የሚታየው ማለት ነው። እና ሰላሙን ያውርድላቸው። የምር በሰላም እንዲመጡ ዛሬ አይም ሬሊ ሹር ነገ ወይም ከነገ ወዲያ እሷ መግቢያ ሰርታ ይቅርታውን እንደምትቀበል የእውነት በጣም እርግጠኛ ነኝ። ዋንዴ ግን ይሄንን ፕራንክ ያደረገችበትን እንደሚያወሩ ቁጭ ብለው እንደሚያወሩበት ተስፋ አደርጋለሁኝ። ያ ቀን በተስፋ እንጠብቀዋለን ማለት ነው። ነገሮች አቅልላችሁ ካያችሁት የእውነት ተራራው ራሱ ይቀላል ማለት ነው።